ዘግታ አትኖርም ማንም ፈለገም አልፈለገም። ሜጀር ጀነራል ክንፈ ዳኘው ብርሃሾ ከተሰኘ የትግርኛ ፖድካስት ጋር ያደረጉት ከ2 ሰዓት በላይ የፈጀው ቃለ መጠይቅ በይዘቱ የህግና የታሪክ ትንታኔ ቢመስልም በጥልቀት ሲመረመር ግን ፍጹም የሆነ የፖለቲካ ግብዝነትና የግል ቂምን በህዝብ ስም የመነገድ አባዜን ቁልጭ አድርጎ የሚያሳይ ነው። ጀነራሉ በትግራይ ክልል እየታየ ነው ስላሉት ነጻ ሀገር የመመስረት ፍላጎትና ስለ ህገ መንግስቱ አንቀጽ 39 መብት የሰጡት ማብራሪያ እርሳቸው በታሪካቸው ካለፉት መዋቅራዊ እውነትና ከፈጸሙት ሀገራዊ ክህደት ጋር ፍጹም የሚቃረን ነው። እውነታው በጥሩ ቋንቋና በግልጽ ሲቀመጥ ግን ይህ ነው። ሜጀር ጀነራል ክንፈ ዳኘው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ስራ አስፈጻሚ በነበሩበት ረጅም ዘመን ተቋሙንና የሀገሪቱን ሰፊ መዋቅር ለከፍተኛ ምዝበራና የሀብት ማውደም የዳረጉ ቀዳሚ ሰው ነበሩ። በቢሊዮን የሚቆጠር የደሃው ኢትዮጵያን ግብር ከፋይ ህዝብ ሀብት ያለምንም የኦዲት ቁጥጥርና የጨረታ ስርዓት በሙስና ሲባክን የታላቁ ህዳሴ ግድብን ጨምሮ ግዙፍ ሀገራዊ ፕሮጀክቶች በፋይናንስና በተቋማዊ ውድቀት ሲደቁ እኚሁ ጀነራልና የጥቅም ቡድናቸው የስልጣን ማማው ላይ ተቆናጠው የሀገርን የጀርባ አጥንት ሲመዘብሩና ሲዘርፉ የነበሩ መሪ ነበሩ። በዚህ ወቅት እርሳቸውና ግብረ አበሮቻቸው የሀገሪቱን የፖለቲካና የኢኮኖሚ በላይነት ሙሉ በሙሉ ተቆጣጥረው በነበረበት ጊዜ ኢትዮጵያዊነትም ሆነ የፌዴራል ስርዓቱ ለእርሳቸው ትክክለኛና ፍጹም ነበሩ። ነገር ግን የፖለቲካ ሚዛን ተለውጦ ከነበሩበት የስልጣን ማማ ላይ ሲወርዱ ያኑላ ተቋማዊና ሀገራዊ ዘረፋ ያካሄዱበት የጥቅም መረብ ሲበጠስና ለፈጸሙት ሰፊ የኦዲት ክፍተት የባንክ ሀብት ተጠያቂነት በፊታቸው ሲደቀን የአቋም መዋዠቃቸው በይፋ መታየት ጀመረ። ስልጣንና ጥቅማቸውን ሲያጡ በአንድ ጀንበር ጸረ ኢትዮጵያ አቋም ማራመድ የጀመሩት ጀነራሉ ዛሬ ላይ ቆመው ስለ ፌዴራል ስርዓቷ ለመስራትና ስለ መገንጠል አማራጭነት መድረክ መርጠው መከራከር የጀመሩት ለትግራይ ህዝብ አዝነው ሳይሆን ያጡትን የግል ጥቅምና የቡድን የበላይነት ለመበቀል የተጠቀሙበት የመጨረሻ የቁማር ካርድ በመሆኑ ነው። ኢትዮጵያንና ተቋማቷን በስልጣን ዘመናቸው የመዘበሩ ግለሰቦች ስልጣን ሲለቁ የሀገር መፍረስን እንደ መደራደሪያ ካርድ መምዘዛቸው የፖለቲካው ክስረት የመጨረሻው ጥግ ነው። በትንታኔያቸው ላይ ሂደቱ ከጣቢያና ከወረዳ ምክር ቤቶች ተነስቶ እስከ ሪፈረንደም ህዝበ ውሳኔ ድረስ የሚሄድ ህጋዊ መስመር እንዳለው አድርገው በሰፊው ለማብራራት መሞከራቸው የፈጸሙትን ሀገራዊ ክህደትና የከሰረ ፖለቲካ በህግ ካባ ለመሸፈን የሚደረግ ከንቱ ጥረት ነው። ትናንት ሀገርን በቁም ያደቀቀ አመራር ዛሬ የትግራይ ህዝብን መከራና የጦርነት ጠባሳ እንደ መደራደሪያና እንደ ስልታዊ ትኩረት ማዞሪያ በመጠቀምም የመገንጠል አማራጭ የማይቀር ነው እያለ የጦርነት ነጋሪት መምታቱ ፍጹም ጸረ ህዝብ አካሄድ ነው። ይተረካ ቁልጭ አድርጎ የሚያሳየው እርሳቸውና መሰል የከሰሩ ፖለቲከኞች ኢትዮጵያን የሚወዷትና የሚያከብሯት ስልጣንና የዘረፋ ዕድል ሲሰጣቸው ብቻ መሆኑን፣ ስልጣኑና ጥቅሙ ሲለቃቸው ግን ሀገርን ወደ ትንንሽ መንግስታት የመከፋፈልና የማፍረስ አጀንዳ ውስጥ በግንባር ቀደምትነት እንደሚሰለፉ ነው። በመሆኑም ይህ የጀነራሉ የፖድካስት ውይይት የህግም ሆነ የጂኦፖለቲካ ትንታኔ ሳይሆን ስልጣንን ያጣ ሊቅ ያቀረበው የቂም በቀል ፖለቲካና መሬት ላይ ካለው የትግራይ ህዝብ እውነተኛ የሰላምና የመለሶ ግንባታ ፍላጎት ጋር ፍጹም የማይገናኝ የውድቀት ትረካ ነው። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። ጀነራል ክንፈ ዳኘው ያንጸባረቁትን አደገኛ ንግግር እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት
የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ስራ አስፈጻሚ ሜጀር ጀነራል ክንፈዳኛው ትግራይ የምትገነጠልበት ጊዜ አሁን ነው በሚል ያነገቡት ጽንፈኛ አቋምና ኢትዮጵያዊነት በሽታን የሚለው አነጋጋሪ ንግግራቸው መሬት ላይ ካለው ተጨባጭ ማህበራዊ ስነልቦናዊና ፖለቲካዊ እውነት የራቀ የከሰረ የፖለቲካ ቁማር ማሳያ ነው። ይህ አይነቱ አደገኛ ትረካ ላለፉት ዓመታት በጦርነትና በሰላም ምጦት የደቀቀውን የትግራይ ህዝብና ወጣት የሰነ ልቦና ለሌላው ዳሚ ማዕበል የሚዳርክ ከመሆኑም በላይ ህዝቡ በጋድ ካለፈበት መከራና ካለው ወቅታዊ ፍላጎት ጋር ፈጽሞ አይጣጣምም። መገንጠል ለትግራይ ህዝብ እንደ አማራጭ ሊቀርብ የማይችልበትና በተግባር እውን መሆን የማይችልበት መዋቅራዊ ምክንያቶች አሉት። በመጀመሪያ ደረጃ አጀንዳውን የትግራይ ወቅታዊ የጂኦግራፊ አቀማመጥና የኢኮኖሚ አቅም ያላገናዘበ የፖለቲካ ቅዠት ነው። ትግራይ አሁን ባለበት ሁኔታ ሙሉ በሙሉ በየብስ የተከበበች ላንድ ሎክድ የተፈጥሮ ሀብት ውስንነት ያለባትና ከጎረቤቶቿ ጋር ያለው ግንኙነት በጥርጣሬና በጥል የተሞላበት ቀጠና ያደርጋታል። የባህር በር የሌለው በኢኮኖሚ ራሱም በበቂ ሁኔታ መደገፍ የማይችልና የውስጥ ገበያው ከቀሪ ኢትዮጵያ ክፍል ጋር በጥብቅ የተሳሰረን ክልል ነፃ ሀገር አደርጋለሁ ማለት ህዝብን ወደ ከፋ ድህነትና ወደ ማያልቅ የእርስ በርስ ግጭት መክተት ማለት ነው። ያኬድ ቀጠናውን ወደ ሁለተኛዋ ደቡብ ሱዳን ከመቀየር ባለፈ ለትግራይ ወጣት የሚያመጣው አንዳች የኢኮኖሚ ነፃነትና እድገት የለም። ከዚህ በላይ የትግራይ ህዝብ ላለፉት ጥቂት ዓመታት በነበረው አውዳሚ የሰሜኑ ጦርነት ያየው መቃ ሰብአዊ ስቃይ፣ የንብረት ውድመትና የንጹሃን ህይወት መጥፋት ዳግም ወደ ጦርነት አዙሪት የሚመልሰውን ማናቸውንም አጀንዳ በጽኑ እንዲጸየፍ አድርጎታል። በጦርነት ድካም ውስጥ ያለው ህዝብ አሁን የሚሻው ሰላምን፣ መልሶ ግንባታን፣ የተፈናቀሉ ወገኖችን ማቋቋምና ከሌሎች የኢትዮጵያ ወንድሞቹ ጋር በፍትሃዊነትና በዲሞክራሲያዊ ስርዓት አብሮ መኖርም ብቻ ነው። መገንጠልን በሰላማዊ መንገድ የሚከናወን ሳይሆን ረጅም ዓመታትን የሚፈጅ አዲስ ደም አፋሳሽ ግጭትን የሚጋብዝ መሆኑን የትግራይ ህዝብ ምሁራን፣ ወጣቶች ጠንቅቀው ያውቃሉ። በትግራይ ወጣቶች ደምና መስዋዕትነት ላይ እየቀለዱ አዲስ አበባን የተመቻቸ ኑሮ እየኖሩ ወይም መቀሌ መሽገው የጦርነት ነጋሪት የሚመቱ ግለሰቦች የህዝቡን እውነተኛ ፍላጎት ነጸብራቅ ሊሆኑ አይችሉም። ጀነራሉ የኤርትራን የ1985ቱን የመገንጠል ጉዞ እንደ ስኬታማ ምሳሌና ሞዴል አድርገው ለማቅረብ መሞከራቸው ሌላው ትልቅ የታሪክ ስህተት ነው። የትግራይ ህዝብ የኤርትራን 30 ዓመታት የነጻነት ጉዞ የሚያየው እንደ ስኬት ሳይሆን እንደ ትልቅ የታሪክና ኢኮኖሚ ኪሳራ ነው። ኤርትራ ከተገነጠለች በኋላ ያተረፈችው የሰፈነባትን አምባገነናዊ ስርዓት ፍጹም ኢኮኖሚ መገለልና የህዝብ እርቆ መኖር ወጣቶቿና አገራቸውን ጥለው በስደት የሚያልቁባትን ባዶ ምድር መሆንን ነው። ኤርትራ የራሷ ረጅም የቀይ ባህር ጠረፍና ወደቦች ኖሯት እንኳን ልትበለጽግ ቀርቶ የህዝቧን ህይወት ልትቀይር አልቻለችም። ታዲያ በየብስ የተከበበችው ትግራይ እንዴት አድርጋ ነው ከኤርትራ የባሰ የኢኮኖሚና የማህበራዊ ቀውሱ ሳትገባ የምትተርፈው? ይህንን የጎረቤታቸውን እውነታ በቅርብ የሚያውቁት የትግራይ ተወላጆች ሁለተኛዋ ኤርትራ በመሆን በረሃብና በብቸኝነት አዙሪት ውስጥ መኖርን ፈጽሞ እንደማይመርጡ ግልጽ ነው። ከጦርነት በኋላ መሬት ላይ ያለው ሌላው ትልቅ የፖለቲካ ለውጥ የህወሓትና የቀድሞ ባለስልጣናት ተቀባይነት ፍጹም ማሽቆልቆሉና መሸርሸሩ ነው። ድርጅቱ ቀደም ሲል በትግራይ ህዝብ ዘንድ የነበረው ብቸኛ ተከላካይ መሆን ትረካ ሙሉ በሙሉ ፈርሷል። የትግራይ ምሁራን፣ ወጣቶች፣ ተቋሚ ፓርቲዎች የመሪዎች የተሳሳተ የፖለቲካ ስሌት ለግል ስልጣን መባለግ፣ አርቆ ሐሳቢነት ማጣት ለደረሰባቸው ሰፊ መከራና ውድመት በግልጽ ተጠያቂ እያደረጉ ይገኛሉ። በአሁኑ ወቅት ድርጅቱ በውስጥ ሽኩቻና መከፋፈል እየታመሰ ባለበት፣ የህዝብ አመኔታ በጠፋበትና የከሰሩ ፖለቲከኞች ተጠያቂነት በፊታቸው በተደቀነበት ወቅት እንደ ክንፈ ዳኘው ያሉ ግለሰቦች የመገንጠል አጀንዳ ሆን ብለው የሚመዙት የህዝብን ስሜት ቀስቅሰው የጠፋውን ፖለቲካ ተቀባይነት ለመመለስና የውስጥ ስብራታቸውን ለመሸፈን የሚጠቀሙበት ስልታዊ የትኩረት ማዞሪያ ዳይቨርሽን ስትራቴጂ ነው። ትናንት በሜቴክ ዘመናቸው በቢሊዮን የሚቆጠር የኢትዮጵያ ህዝብና የግብር ከፋይ ሀብት በሙስና ያለ ጨረታ አሰራርና በተሳሳተ የፖሊሲ ውሳኔዎች እንዲባክን ያደረጉ ታላላቅ ሀገራዊ ፕሮጀክቶችን ለውድቀት የዳረጉ ግለሰቦች ዛሬ ተለውጠው ስለ ትግራይ ህዝብ ነጻነት ሐሳቢ ሆነው መቅረባቸው ፍጹም አስገራሚ የፖለቲካ መዋዠቅ ነው።
አካሄድ የቀድሞውን የሙስናና የተቋማት ውድመት ታሪክ በብሔርተኝነት ካባ ለመሸፈን ከተጠያቂነት ለማምለጥ የሚደረግ ጥረት እንጂ ለትግራይ ህዝብ ታስቦ የመጣ አይደለም። የትግራይ ህዝብ ከአድዋ ድል ጀምሮ እስከ ዘመናዊቷ ኢትዮጵያ ምስረታ ድረስ የሀገረ መንግስት ግንባታ ስቴት ቢልዲንግና የሉዓላዊነት ቀዳሚ ምሰሶ ሆኖ ይኖረ ታሪክ የሰራና የሀገሪቱ ባለቤት የሆነ ህዝብ ነው። ይህንን ታላቅ ታሪክ ሽረው ህዝቡን ወደ አነስተኛ ደካማ የተገለለ ቀጠና ለመክተት መሞከር የትግራይ ህዝብን የታሪክ ባለቤትነት መንጠቅ ነው። ኢትዮጵያዊነት በሽታ ነው የሚለው ንግግር ለዘመናት የሀገሪቱን መከላከያ ሰራዊትና መዋቅር ሲመሩ የነበሩትን ስልጣን ለራሳቸው ቡድን ጥቅምና የበላይነት ብቻ ይጠቀሙበት እንደነበረ ማረጋገጫ ከመሆን ባለፈ ህዝቡን የዘመናት የጋራ ማንነት የሚክድ ነው። በመሆኑም ይህ በምርጫ ዋዜማ ከመንግስታት ጋር ለአዲስ የፖለቲካ ድርድርና ስልጣን መጋራት የበላይነት ለመያዝ የታለመ እንዲሁም ኢትዮጵያን በማክሮ ኢኮኖሚ ሪፎርምና በጂኦፖለቲካ የባህር በር ጥያቄዎች ላይ በምትደራደርበት ወሳኝ ወቅት ሀገር በውስጥ ውከት እንድትጠመድ ከሚፈልጉ የውጭ ኃይሎች ፍላጎት ጋር የተሰናሰለ የውድቀት ስትራቴጂ ነው። ካርዱ የትግራይ ህዝብ ለመጥቀም ሳይሆን የከሰሩ ፖለቲከኞችን ከተጠያቂነት ለማዳን የተወረወረ በመሆኑ መሬት ላይ ባለው ተጨባጭ የህዝብ ፍላጎትና የጂኦፖለቲካ እውነታ ምክንያት ፈጽሞ እውን ሊሆን የማይችል የፖለቲካ መክሸፍ ነው። በኢትዮጵያ ረጅም የታሪክ ጉዞና ውስብስብ የፖለቲካ መዋቅር ውስጥ መገንጠል የሚለው ጽንሰ ሐሳብ በአንዳንድ ወገኖች እንደ መጨረሻ አማራጭ ወይም መፍትሄ ተደርጎ ቢነሳም በተግባር ግን ሀገርና ህዝብን ወደ ማያልቅ ጥፋት የሚከት እጅግ አደገኛና ፈጽሞ አዋጭ ያልሆነ መንገድ ነው። የኢትዮጵያ ፌዴራላዊ ስርዓት በህገ መንግስቱ አንቀጽ 39 ላይ የራስን ዕድል በራስ መወሰን እስከ መገንጠል መብት ያስቀመጠው በፍቃድና በስምምነት ላይ የተመሰረተ አንድነትን ለመገንባት ነው ቢባልም ይህንን ወደ ተግባር ለመተርጎም መሞከር ግን በቀጠናው ላይ የሚፈጥረው የጂኦፖለቲካና ሰብአዊ ቀውስ እጅግ የጎላ ነው። መገንጠል በመጀመሪያ ደረጃ የውስጥ ሰላምና መረጋጋትን ሙሉ በሙሉ የሚያናጋ አገሪቱን ወደ ትንንሽ እርስ በርስ ወደሚበላሉ ደካማ መንግስታት የመከፋፈል ባልካናይዜሽን ሰፊ አደጋ አለው። በኢትዮጵያ ውስጥ ያሉ ብሔረሰቦችና ክልሎች ለዘመናት በደም በማህበራዊ ህይወት በኢኮኖሚ የተሳሰሩ በመሆናቸው አንዱን ወገን ነጥሎ ማውጣት የሚጀምረው አዲስና ማብቂያ የሌለው የድንበር ግጭት፣ የይገባኛል ጥያቄ፣ የህዝብ መፈናቀል ጦርነት ነው። ይህ ደግሞ በክልሎች መካከል ብቻ ሳይሆን በሚገነጠለው ክልል ውስጥ የሚኖሩ አናሳ ብሔረሰቦች መብትና ደህንነት አደጋ ላይ በመጣል አዲስ የውስጥ እርስ በርስ ግጭትና የጎሳ ማጽዳት አዙሪት ይወልዳል። ከዚህ በላይ መገንጠል ከዘመናዊ ዓለም የኢኮኖሚ መርህና ከህዝብ የጋራ ተጠቃሚነት አንጻር ሲታይ ፈጽሞ አዋጭ አይደለም። በአሁኑ ዘመን ትንንሽ ሀገራት ራሳቸውን ችለው ለመቆም የሚኖራቸው አቅም እጅግ ደካማ በመሆኑ ዓለም አቀፉ ማህበረሰብ ወደ ቀጠናዊ ትስስር ሰፊ ውህደት በሚመራበት ወቅት መነጠልን መምረጥ የኢኮኖሚ ራስን ማጥፋት ነው። በተለይም መካከለኛ ወይም የውስጥ ክልሎችን በየብስ የተከበቡ ከመሆናቸው አኳያ በቀሪው የኢትዮጵያ ክፍል ላይ የነበራቸው ሰፊ የገበያ ትስስር፣ የበጀት ድጎማ፣ የመሰረተ ልማት አቅርቦትና የህዝብ ነፃ የሥራ እንቅስቃሴ ዕድል በአንድ ጀንበር ያጣሉ። አዲስ የሚመሰረተው መንግስት የራሱን መከላከያ ሰራዊት፣ የውጭ ዲፕሎማሲ መዋቅር፣ አዳዲስ ብሔራዊ ተቋማት ለመገንባት የሚያስፈልገው ግዙፍ የፋይናንስ አቅም ስለሌለው ህዝቡን ለረጅም ዘመን ለሚዘልቅ የኢኮኖሚ ድቀት፣ ለከፍተኛ ዋጋ ንረትና ለሀብት እጥረት አሳልፎ ይሰጣል። ሌላው ዋናው መሰረታዊ እውነት ደግሞ የዓለም አቀፉ ማህበረሰብ የተባበሩት መንግስታት ድርጅትና የአፍሪካ ህብረት አቋም መገንጠልን ፈጽሞ የማይደግፉ መሆኑ ነው። የዓለም መረጋጋት ለመጠበቅ ሲባል የሉዓላዊ አገራትን አንድነት፣ የድንበር መከበር፣ ቴሪቶሪያል ኢንቴግሪቲ በዓለም አቀፍ ህግ ጽኑ መሰረት አለው። በተለይም የአፍሪካ ህብረት ከተመሰረተበት ጊዜ ጀምሮ የአህጉሪቱን ሰላም ለመጠበቅ ሲል የአውሮፓን የቀኝ ግዛት ድንበሮች እንዳሉ እንዲከበሩ፣ አዳዲስ የመገንጠል ጥያቄዎች እንዳይስተናገዱ ጥብቅ መመሪያ ይከተላል። ምክንያቱም
አፍሪካ ውስጥ አንዱ የመገንጠል ጥያቄ እውቅና ካገኘ በመላው አህጉር ያሉ በሺዎች የሚቆጠሩ ብሔረሰቦች የራሳቸውን ሀገር ለመመስረት ስለሚነሱ አህጉሩ ወደ ማትወጣበት የታሪክ ትርምስ ውስጥ ይገባል። ታሪክና ወቅታዊ የዓለም ፖለቲካ እንደሚያስተምረን በኃይልም ሆነ በሕግ ካባ አዲስ ሀገር ለመመስረት የሞከሩ አካላት ያተረፉት ዓለም አቀፍ መገለልና የውስጥ ውድመት ብቻ ነው። ለዚህም ትልቁ ማስተማሪያ ጎረቤት ኤርትራ ከተገነጠለች ከ30 ዓመት በኋላ ያተረፈችው ፍጹም አምባገነናዊ ስርዓት የኢኮኖሚ መገለልና የወጣቶች ስደት መሆኑ ነው። በተመሳሳይ የደቡብ ሱዳን መገንጠል ያመጣው ሰላምና ብልጽግናን ሳይሆን አገሪቱ ከተመሰረተች ማግስት ጀምሮ ወደ ማያልቅ የውስጥ ስልጣን የጎሳ ጦርነት ውስጥ መግባቷን ነው። ራሷን ችላ የቆመችው ሶማሌላንድ እንኳ ሁሉንም የመንግስት መዋቅራዊ ማልታ ሳለች የዓለም አቀፉ ማህበረሰብ የሉዓላዊ ሀገራት ድንበር ላለመንካት ካለው ጽኑ አቋም የተነሳ ላለፉት 30 ዓመታት የዲፕሎማሲ ዕውቅና ሳታገኝ በብቸኝነት ትማቅቃለች። በአውሮፓ እንኳን እንደ ካታሎኒያ ያሉ እጅግ የበለጸጉ ቀጠናዎች ለመገንጠል ያደረጉት ጥረት በዓለም አቀፉ ማህበረሰብ በአውሮፓ ህብረት በጥብቅ ውድቅ ተደርጓል። መገንጠል እንደ መፍትሄ የሚያነሱ ልሂቃን መሬት ያለውን የዓለም የዲፕሎማሲና የህግ ተጨባጭ የፖለቲካ ሁኔታ የማይረዱ ሆነ ብለው ህዝብን ለግል ፖለቲካ ቁማር የሚጠቀሙ ናቸው። ለኢትዮጵያ ፖለቲካ ዘላቂው ብቸኛው መፍትሄ መገንጠል መበታተን ሳይሆን ሁሉንም ዜጋ እኩል የሚያሳትፍ ፍትሃዊ ስርዓት መገንባት ነው። የዲሞክራሲ ተቋማት መጠናከርና በጋራ አብሮ በመኖር ውስጥ ያለውን ሰፊ የኢኮኖሚና ማህበራዊ አቅም መጠቀም ብቻ ነው። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት